በታሪክ ጉዞ ውስጥ እጅግ ብዙ ነገሮች ሲቀያየሩ ተመልክተናል። ስልጣኔ፣ ቴክኖሎጂ፣ ባህል፣ አመለካከትና ብዙ ነገሮች። ነገር ግን በእነዚህ ሁሉ መካከል አንድ መቀየር ያልቻለ ተደጋግሞ ሲከሰት የነበረ አንድን እንስሳ ከመብላት የመከልከል ነገር ተመልክተናል። ያ የማይበላ የተከለከለ እንስሳ አሳማ ነው። አሳማ በባህል ብቻ አይደለም፣ በሕግም ብቻ አይደለም፣ ነገር ግን በሃይማኖት ጭምር እንኳን የተከለከለ እንስሳ። ጥያቄው ግን አንድ ነው፣ ለምን? ምንም እንኳን በዛሬው ዓለም አሳማ ከሚበሉ እንስሳቶችና በአንዳንድ ስፍራ ተወዳጅ ከሆነ የሥጋ አይነት ያለው ቢሆንም በጥንታዊው ዓለም ግን እንደዚህ አልነበረም። ይልቁንስ ሳይንስ ባልነበረበት፣ ሕክምናና ስልጣኔ ስር ባልሰደደበት ዘመን ንጽሕና የሌለውና ውበት የሌላቸውን ነገር በመመገብ የሚውለውን አሳማ ማንም ደፍሮ መመገብ አይፈልግም ነበር። አዎ፣ አሳማ በተለያዩ ቆሻሾች ስፍራ ሲያዘወትር ይታያል። እንዲሁም ደግሞ የሚመገባቸው እንኳን ዝቃጭና ቆሻሻ የተሞላቸውን ስፍራ ነበር። በዚህም ምክንያት ጥንታውያን ሰዎች አሳማን በመመገብ ውስጥ ብዙ በሽታ የተሸከመ እንስሳ ስለሆነ ሊጎዱ እንደሚችሉና በብዙ በሽታ እንደሚያዙ ያስቡ ነበር። ስለዚህ ለሕዝብ ሕይወት ካለው አደገኝነት አንጻር ብዙዎች አሳማን መመገብ አይመርጡም ነበር። ሰው ሕይወቱን ለመጠበቅ ሲል ግን ከዚህ ባለፈ ሰማያዊ ሕግን መፈለግ ጀመረ። ታዲያ በዚህች አጋጣሚ ነበረ በጊዜው የነበረው መንግሥት አንዳች ምክንያት ስለነበረው አሳማን ለመከልከል የራሱን የሚመስል ሕግ ማውጣት ጀመረ። ይሄ ግን ለምን እንዳደረጉት ምክንያት ነበረው። በጊዜው አሳማ እንደ ሌሎች እንስሳት ማለትም እንደ በግ፣ ፍየል፣ ከብቶች ወይም ደግሞ ለማረስ እንደሚያገለግሉ ልዩ እንስሳቶች የጉልበትም ሆነ የተረፈ ምርት የማይሰጥ እንስሳ በመሆኑ ምክንያት ሕዝቦች አሳማን እንዳይመገቡ የሚል ክልከላን ማውጣት ጀመረ። ከዚህ ባለፈ ግን አሳማ እንደ ሌሎች እንስሳ ለቆጠራ የማይመች የርቢ ስነ ስርዓት ስለነበረው ማንም በየቤቱ አሳማን ማርባት የሚችል ስለሆነ መንግስት ለግብር ቆጠራው ከአሳማ ግብርን መጠየቅ ስላልቻለ በዚህም ምክንያት የመከልከል መደብ አወጣ። ብዙዎች ግን አሳማ ለመብልነት የታገደው በበሽታ ምክንያት ነው ወይም ደግሞ ብዙ ቆሻሻን ነገር ተመጋቢ ስለሆነ ክፉ በሽታን ያመጣል ብለው ያስቡ ነበር። ነገር ግን በዚህ ቪዲዮ ከዛ ባለፈ ሌላ ትኩረት ያለበት አንዳች የአሳማ እንከን ሊኖረው እንደሚችል ልናስተውል እንችላለን። በዚህ ሁሉ ውስጥ ግን መጽሐፍ ቅዱስ ስለ አሳማ ጤና ምንም አይነት ጥቅስን አይጠቅስም። ይልቁንስ ግን ትኩረት አድርጎ መጽሐፍ ቅዱስ የሚናገረው በዘሌዋውያን መጽሐፍ ላይ ሰኮናው የተሰነጠቀና የማያመሰኳ እንስሳ እንደሆነ ብቻ ነው። በዚህም ምክንያት እንደ ሌሎች እንስሳቶች አሳማ እንደማይበላ በመጽሐፍ ቅዱስ ላይ ተናግሯል። ከዚህ ባለፈ ግን በጥንት ዘመን የነበሩ ደግሞ አሳማን መመገብ የነበሩ ሕዝቦች አሳማን ተመግበው እንደሌላው እንደማንኛውም ሰው በጤንነት ይኖሩ ነበር። ከነዚህ ሁሉ ግን ባለፈ በአዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ የሌጊዮን መንፈስ አድሮበት የነበረውን ሰው አጋንንቱ ወደ አሳማዎቹ ውስጥ እንዲገቡ እንዲልካቸው በለመኑት ጊዜ ኢየሱስ ክርስቶስ ያንን ስለፈቀደላቸው እነዛ አጋንንቶች በአሳማዎች ውስጥ ስለገቡ አሳማ እንደ ርኩስ ነገር መቆጠርና መበላት እንደተከለከለ አድርገውም የሚያስቡ ነበሩ። ከዛ ባለፈ ግን የአይሁድ ሕዝቦች አሳማን የማይመገቡበት ጠንካራ ምክንያት ሆኖ ቆይቷል። ምክንያቱም ጎረቤቶቻቸው ያሉ ጠላቶቻቸው ፊልስጤማውያን አሳማን በብዛት የሚመገቡ ስለነበሩ እስራኤላውያኖች ድንበር አድርገው አሳማን ማራባት እንጂ መመገብ አቆሙ። ይህንን ልክ እንደ ብሔራዊ መገለጫና ከፊልስጤም ከሌሎች ሕዝቦች ራሳቸውን የሚለዩበት መንገድ አድርገው ተጠቀሙት። እንደዛም ይሁን እንጂ በታሪክ ውስጥ የሰሜን እስራኤላዊው መንግስት
አሳማን ይበሉ እንደነበርና የደቡባዊው የይሁዳ መንግስት ደግሞ ወይም ኢየሩሳሌም አሳማን መመገብ አጥብቀው ይቃወሙ እንደነበሩ መጽሐፍ ቅዱስ ያሳያል። በሌሎች እምነትም ቢሆን ለምሳሌ እንደ እስልምና አይነት እምነት ውስጥ በቁርአን ውስጥ ከ4 ጊዜ በላይ አሳማን የሚከለክሉ ክፍሎች ተጽፈዋል። ትልቁ የሙስሊሞች አሳማን የማይመገቡበት ዋና ምክንያት አላህ ከልክሏል የሚል የእምነት አቋም ነው። ይህ ከፈጣሪያቸው የመጣ ትእዛዝ ስለሆነ ግዴታ ይህንን ትእዛዝ መታዘዝ አስፈላጊ ነው። ሳይንስስ አሳማን ስለመመገብ ምን ይመለከታል ወይም ምን ጥናት አለ ለሚለው 3 ማጣቀሻዎችን እነግራለን። የመጀመሪያው ባዮሎጂካል ወይም የተፈጥሮ ማንነቱ በአሳማ አፈጣጠር ውስጥ ምንም አይነት ላብ አመንጪ እጢ ስለሌለው አሳማ ከውስጡ ቆሻሻ ነገርን ሊያስወግድበት የሚችልበት የላብ ማመንጨት ስነ ስርዓት ስለሌለው በሰውነቱ ውስጥ በቀላሉ መርዛማ ነገሮች በላብ መልክ ስለማይወገዱ ስለሚጠራቀሙ የአሳማን ስጋ መብላት መጥፎ መገለጫ ነው ተብሎ ይታሰባል። ሌላው ደግሞ የአሳማ የምግብ አፈጫጨት ስነ ስርዓት ነው። አሳማ አንድ ምግብን ከተመገበ በኋላ በ4 ሰዓት ውስጥ ምግቡ በጣም ፈጣን በሆነ መንገድ ተፈጭቶ ስለሚያበቃ መርዛማ ነገሮችን እንኳን በተመገበ ወቅት በስጋው ውስጥ በቂ በሆነ ሁኔታ ሳይጣራና መርዛማ ነገሮች ሳይጠሩ በስጋ ውስጥ ሊቀመጡ ስለሚችሉ ማንኛውም አይነት ክፉ ነገር ወይም መርዛማ ነገር በስጋ ውስጥ የመቀመጥ እድል አላቸው ተብሎ ይገመታል። ሌሎች ከብቶች 24 ሰዓት የሚያክል የምግብ መፈጨት ሂደትን ስለሚያደርጉ። ሌላኛው ግን ጥናት የበሽታ ዝርዝር ነው። አሳማ ለተለያዩ ጥገኛ ትላትሎች እና ቫይረሶች መራቢያ ምቹ በመሆኑ ለሰው ልጅ ጤና አስጊ ነው ተብሎ ይታመናል። ታዲያ ግን የዚህ ሕግ ነገር እስከ ዛሬ ድረስ ይሰራል ወይ? ወይም አንድ ክርስቲያን በዚህ ዘመን አሳማን ቢመገብ ምን አይነት መንፈሳዊ አደጋና ጥያቄ ይፈጠርበታል? ይህንን እስቲ በአዲስ ኪዳን ካለው ከሕግ ዘመን ወጥተን በጸጋ ዘመን ውስጥ ጌታችን ኢየሱስ ክርስቶስ ከተናገራቸው ንግግሮች ተነስተን በአሳማ ጉዳይ ያለውን ነገር ለምን አንመለከትም? እስቲ ኢየሱስ ክርስቶስ ምን አለ? የመጀመሪያው ሐሳብ በሐዋርያት ሥራ ምዕራፍ 10 ቁጥር 15 ላይ የነበረው ሐሳብ ነው። እግዚአብሔር ከሰማይ ለሐዋርያው ጴጥሮስ በቅርጫት ውስጥ የረከሱ የተባሉ እንስሳቶችን የያዘ በራእይ ወደ ጴጥሮስ ሲያመጣና ብላ ብሎ ሲያዘው እናያለን። በዚህ ሰዓት ጴጥሮስ ተጸይፎና እነዚህን ርኩስ ነገሮች እንዴት እበላለሁ ብሎ ከእግዚአብሔር ጋር ሲከራከር እንኳን እናየዋለን። በእርግጥ ይሄ አሳማን ከመብላት ጋር ምን ያያይዘዋል ልትሉ ትችላላችሁ። ነገር ግን አዎ ይያያዛል። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ሰው ወደ አፉ የሚከተው ነገር ምንም እንደማያረክሰው ይልቁንስ ሰው የሚያረክሰው ከሆዱ ከአፉ በኩል የሚወጣው ንግግሩና ሐሳቡ እንደሆነ በግልጽ በወንጌላት መጽሐፍ ላይ ሲያስረዳን እንመለከተዋለን። ከነዚህ መካከል በማቴዎስ ወንጌል ምዕራፍ 15 ቁጥር 11 ላይ በግልጽ ስለሚበሉ ነገሮች ባልታጠበ እጅ ስለመብላት ደቀ መዛሙርቶቹን በጠየቋቸው ጊዜ የጌታ ምላሽ ነበር፣ ወደ አፍ የሚገባው ሰውን አያረክስም ብሎ ተናገረ። ስለዚህ እንደ አንድ ክርስቲያን በምግብ እንረክሳለን ብለን ማሰብ በዚህ ዘመን ሞኝነትም፣ ምክንያቱም አስቀድሞ ይደረግ የነበረው በምክንያት እንደሆነና አሁን ግን በኢየሱስ ክርስቶስ እላ የነበረው በብሉይ ኪዳን በምሳሌ መልክ የነበረው የጌታ ማንነት ከተገለጠ በኋላ ነገሮችን አድርጉና አታድርጉ በማለት ሳይሆን ለጌታ በልባችን በመታዘዝና በመገዛት ውስጥ እውነተኛ ጽድቅና መርከስን አውቀናል። ስለዚህ በዚህ ዘመን አንድ ሰው አፉን አሳማ ከመብላት ከልክሎ ከአንደበቱ ግን የስድብና የስንፍና ቃል ቢናገር ረክሷል። ነገር ግን አሳማውን ደግሞ እግዚአብሔር እንደፈጠረው ፍጥረት አምኖ አመስግኖ እግዚአብሔርን ቢመገብና ነገር ግን አንደበቱን እግዚአብሔርን በመፍራት በቅድስና ቢጠብቅ ይህ ሰው የጸደቀ ሰው ነው። እስቲ በዚህ ዙሪያ አንድ ሁለት ጥቅሶችን እንገራችሁና እናንተ ጋር የምትሉትን እንድትሉ ፍጻሜውን እንተውላችኋለን።
የመጀመሪያው ጥቅስ ወደ ሮሜ ሰዎች ምዕራፍ 14 ላይ ያለ ነው። እዚህ ክፍል ላይ ሥጋንና አትክልትን ስለመብላት የሚናገር ክፍል ሐዋርያው ጳውሎስ እየተነተነ ያስረዳል። ታዲያ ከቁጥር 1 ጀምሮ እንደዚህ ይላል። በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልትን ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና እያለ ይህንን ስለሚበላ ነገሮች ሲያብራራ ቁጥር 6 ላይ እንደዚህ ብሎ ይናገራል። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል፣ የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል እያለ ይናገራል። ሌላኛው ክፍል ደግሞ አንደኛ ጢሞቴዎስ ምዕራፍ 4 ላይ የሚገኘው ክፍል ነው። በዚህም ክፍል ላይ ከቁጥር 3 ጀምሮ ስለ ሰዎች ምግብንና መጋባትን ስለሚከለክሉ እንደዚህ ብሎ ሐዋርያው ጳውሎስ ለመንፈሳዊ ልጁ ጢሞቴዎስ ያስረዳዋል። እነዚህ ውሸተኞች መጋባትን ይከለክላሉ፣ አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያሳሉ ይልና ቁጥር 4 ላይ እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና ብሎ በግልጽ ሲያጫውተው እናያለን። ስለዚህ በዚህ ዘመን ምን በላህ ምን አልበላህም ሳይሆን በእምነት ሕሊናችን ሳይኮንንንና ሳይከሰን እግዚአብሔርን አመስግነን በጸሎት ባርከን የምንበላው ሁሉ የሚጠቅም እንጂ የሚጎዳ አይደለም። ምክንያቱም የእግዚአብሔር ፍጥረት ነውና ነው። ከዛ ግን ባለፈ ውስጣችን በዚህ ዕውቀት ሳይቃኝ ያለ እምነት ሆነን ሕሊናችን እየከሰሰን ወይም ሌላውን የምናስን ሰናክል አይነት ሁኔታ ውስጥ ሆነን እንዲህ አይነት ነገሮችን ለፉክክርና በጥርጣሬ የምንመገብ ከሆነ ይሄው እንግዲህ ሕሊናችን ፈራጅ ሆነብን ማለት ነው። ስለዚህ እናንተው ይህንን ቪዲዮ አዳምጣችሁ ትክክለኛውን ዕውቀት እንድትይዙና በማስተዋል መመገብም አለመመገብም እንድትወስኑ ፍርዱን ለእናንተ ትተናል። መልካም ጊዜ። ምናልባት ይሄ ቪዲዮ ግን ለሌሎች ስለሚጠቅም ቪዲዮውን ሼር አድርጉላቸው።